ድርቆሽ የሚለው ስም አያስደነግጣችሁም? ቁርስ ላይ ግን የፍርፍሩ ጣዕም እጅ ያስቆረጥማል። የድርቆሽ ፍርፍራችንን ለማዘጋጀት እንግዲህ 1-2 ራስ ያህል ቀይ ሽንኩርት እንዲሁም ደግሞ አንድ ከፍ ያለ የበሰለ ቀይ ቲማቲም እንከትፍና ድቅቅ አድርገን እናዘጋጃለን። ከዚያ በመቀጠል ደግሞ ለፍርፍሩ የሚመጥነውን ያህል ዘይት ድስት ውስጥ ጨምረን ዘይቱ ጋር ሲልልን ሽንኩርቱን እንጨምርና ጠበስ ጠበስ እናደርገዋለን። ሽንኩርቱ ከዘይቱ ጋር በደንብ ከተጠበሰልን በኋላ የከተፍነውን ቲማቲም ጨምረን እሱንም አብረን ከሽንኩርቱ ጋር እናቁላለዋለን። ከዚያም በመቀጠል እንግዲህ 1 ማንኪያ ያህል በርበሬ እንጨምርበትና በደንብ አድርገን በርበሬው እንዳያቃጥል እንዲበስልልን ውሃ ጠብ እያደረግን በደንብ እናቁላለዋለን። ስለ ድርቆሽ በምናነሳበት ጊዜ እንግዲህ አዘገጃጀቱ በተለያየ መልክና በተለያዩ ሁኔታዎች ማዘጋጀት እንችላለን። አንድ ጊዜ እንደ አጋጣሚ ብዙ እንጀራ እንጋግርና እንጀራው እንዳይበላሽብን ስንፈልግ ከላዩ ላይ ቀንሰን በፀሐይ ላይ አድርቀን ስብርብር አድርገን ቁጥር አድርገን እናስቀምጥና በምንፈልግበት ጊዜ እንጠቀምበታለን። እኔ የድርቆሽ ፍርፍር በጣም ስለምወድ እንጀራ በጋገርኩ ቁጥር 1-2 እንጀራ ምጣድ ላይ አደርቅና ከዚያ ቋጥሬ ያስቀምጥና በምፈልግበት ጊዜ እጠቀማለሁ። እንደኔ ፍርፍር የምትወዱ ሰዎች እንግዲህ በዚህ መልኩም የድርቆሽን ማዘጋጀት ትችላላችሁ ማለት ነው። በሌላ መልኩ ደግሞ የድርቆሽ ፍርፍር ፈልጋችሁ መጠቀም ስትፈልጉ ደግሞ በየሱፐር ማርኬቱም እንጀራ ደርቆ በታሽጉ የሚሸጥም ስላለ እሱንም ገዝታችሁ መጠቀም ትችላላችሁ። ቁሌቱ ላይ ውሃ ጠብ እያደረግን ካበሰልን በኋላ ትንሽ ነጭ የተፈጨ ነጭ ሽንኩርት እንጨምርበትና እሱንም አብረን በደንብ አድርገን እናቁላለዋለን። ድርቆሽ ፍርፍርን በሁለት መልኩ እናዘጋጀዋለን። አንደኛው የደረቀውን እንጀራ ሰበር አድርገን በመጠቀም፣ ሌላው ደግሞ እንዳለ እንጀራውን በሙቀጫ ወቅጠን ድቅቅ አድርገንም እንደ ፍርፍር መጠቀም እንችላለን። እናንተ በምትመርጡት አማራጭ መጠቀም ትችላላችሁ። አሁን ቁሌታችን በደንብ ደርሶልናል። ስለዚህ ላዘጋጀነው ድርቆሽ በቂ የሚሆነውን ያህል ውሃ እንከልስበታለን። እዚህ ላይ ጥንቃቄ ማድረግ ያለባችሁ ውሃው ካነሰባችሁ እንጀራው ደረቅ ስለሆነ ለድርቆሹ የሚበቃውን ያህል ውሃ ነው የምትጨምሩበት። ድርቆሻችሁም ደግሞ ድርቅ ካለ ብዙም አይመችም፣ ለስለስ ያለ መሆን ስላለበት በእንጀራ አያይዛችሁም ስለምትመገቡት። ቤቱ ላይ ውሃ ከጨመራችሁ ከከለሳችሁ በኋላ የሚያስፈልጋችሁን ያህል ጨው ትጨምሩበታላችሁ። ካላችሁ ደግሞ ትንሽ ኮረሪማ በተን ታረጉበታላችሁ፣ ጣዕሙ ቆንጆ እንዲሆንላችሁ ማለት ነው። ከዚያም ትክትክ እስኪልላችሁ ድረስ ድስታችሁን ከድናችሁ እሳት ላይ ታቆዩታላችሁ። ሌቱ ትክትክ ካለላችሁ በኋላ እሳቱን አጥፍታችሁ ያዘጋጃችሁትን ድርቆሽ ጨምራችሁበት ክድን አድርጋችሁ ታወጡታላችሁ። እንደምታዩት እንግዲህ ያዘጋጀሁት የድርቆሽ ፍርፍር በጣም ያምራል፣ ከለሩም ያምራል፣ የሚጣፍጥ ይመስለኛል። እንግዲህ አሁን እቀምሰዋለሁኝ። በዝርግ ሳህን ላይ እንጀራ አድርጌ ፍርፍሩን አድርጌዋለሁ። ከዚያ በኋላ ምን ጨመርኩበት መሰላችሁ? ግማሽ ያህል አቮካዶ ቆረጥኩኝና እሱን ቆረጥ አድርጌ በላዩ ላይ፣ ከዚያ በተረፈ ደግሞ ቃሪያም ደግሞ ሰንጠቅ አድርጌ እንዲጣፍጥ እሱን በላዩ ላይ በተን አድርጌ ለገበታ አቅርቤዋለሁ። በእውነት ነው የምነግራችሁ፣ በጣም የሚጣፍጥ የድርቆሽ ፍርፍር ነው። ለስላሳ ነው፣ ቁሌቱ በደንብ ተቁላልቷል፣ አይፋጅም። ስለዚህ እናንተም ደግሞ ሰርታችሁ ተቀምሱታላችሁ ብዬ አስባለሁ። ከላይ የጨመርኩት አቮካዶና ቃሪያ ደግሞ የተለየ ልዩ ጣዕም ነው የሰጠው። ስለዚህ እናንተም ሰርታችሁ ትሞክሩታላችሁ ብዬ በእርግጠኝነት አስባለሁኝ። ስሩና ሞክሩት፣ በጣም ነው የሚጣፍጠው። በምግብ ይዘቱነቱም እንግዲህ በጣም አሪፍ ነው። አቮካዶና ቃሪያው ለዛኛው ምግብ ሌላ እንደገና ተጨማሪ ለሰውነት ገንቢ የሆኑ ነገሮችን አብሮ ያካትታል ማለት ነው። ስለዚህ ስሩና ሞክሩት፣ በጣም ትወዱታላችሁ እያስባለሁኝ። በሚቀጥለው ቪዲዮ በሌላ ዝግጅት እንገናኛለን። እንግዲህ ይሄንን ቪዲዮ እስከ መጨረሻው ከተከታተላችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። ሌላ እንዲሰራላችሁ የምትፈልጉት ነገር ካለ እንዲሁም ደግሞ አስተያየት አለን ይሄ ቢደረግ የምትሉት ነገር ካለ በኮሜንት ሴክሽን ላይ አሳውቁኝ። ሰላም ሆኑልን። በቸር እንገናኝ።